ሀገራት በውስጣቸው ባሉት የተለያዩ ተፈጥሯዊም ሆነ ሰው ሰራሽ የቱሪስት መዳረሻዎች አማካኝነት በእጅጉ ታዋቂነትን ሊያተርፉ ችሏል። በዚህም አያሌ ጎብኚዎች ረጅም ርቀቶችን በማቆራረጥ በእነዚህ የቱሪስት መስህብ በሆኑ ቦታዎች ላይ ይጎርፋሉ። ይህም ሀገራቱን ከነዚህ በብዛት ከሚቆጠሩ ቱሪስቶች ረብጣ ዶላሮችን በየጊዜው ወደ ካዝናቸው እንዲያስገቡ አስችሏቸዋል። ከነዚህ ማራኪ ውበት ከታደሉና በውስጣቸው ባሉት ስፍር ቁጥር የሌላቸው የጉብኝት አማራጮች የተነሳ የብዙ ቱሪስቶች አይን ማረፊያ ከሆኑ ሀገራት መካከል አይስላንድ በቀዳሚነት ትጠቀሳለች። አይስላንድ በውስጧ የተለያዩ እንግዳ የሆኑ የመሬት አቀማመጦችን አቅፋ ያዘች ሀገር ናት። ከዚህም በተጨማሪ ከትልልቅ የበረዶ ክምሮች አንስቶ እስከ እሳተ ገሞራ ፍንዳታዎች፣ ከተራራና ሸለቆች እስከ ለጥ ያሉ ሜዳዎች ብቻ ምን አለፋችሁ አገሪቷ ዓለም ላይ በብዙ ሀገራት ውስጥ ተበታትነው የሚገኙ መልክዓ ምድሮችን ከመያዟን ባሻገር የራሷ መለያ የሆኑ ብርቅዬ ገጽታዎችን በውስጡ አካታለች። በዚህም ከቱሪስት መስህብነት ባለፈ የገጽቷ በሆሊውድ ውስጥ የሚገኙ የፊልም ዳይሬክተሮችን ቀልብ በመሳብ የተለያዩ ፊልሞች በአገሪቷ ውስጥ ሊሰሩ ችሏል። ለአብነት ያክል ፕሮሚቲየስ፣ ዘ ሴክሬት ላይፍ ኦፍ ዋልተር ሚዲ፣ ጌም ኦፍ ትሮንስ እና ኢንተርስቴለር የመሳሰሉትን ፊልሞች መዘርዘር እንችላለን። በአይስላንድ የሚገኙትን ልዩ የሆኑና በብዛት በሌላ አካባቢዎች ላይ ያልተለመዱትን ውብ ገጾቿን ስንመለከት ሀገሪቷ የምትገኘው በአርክቲክ ክበብ ውስጥ እንደመሆኑ እነዛን ውብ የሆኑትን የፀሐይ ብርሃን ከምድሪቷ ከሚነሱ ጋዞች ጋር በመጋጨት የሚፈጥሩትን አውሮራ ቦሬልስ በመባል የሚታወቁትን ባለብዙ ቀለም ጨረሮች በሰማዩ ላይ ለመመልከት ምቹ ቦታ አድርጓታል። በተጨማሪም በበጋ ወራት አይስላንድ ውስጥ ቀንም ሆነ ማታ ጨለማ ብሎ ነገር የለም። ምንም እንኳን ጨረቃ በሰማይ ላይ ብትታይም ቅርጿን እንጂ ብርሃኗን መለገስ አትችልም፣ ምክንያቱም በሌላ ብርሃን ስለምትዋጥ። ታዲያ የአይነቱ አስገራሚ ክስተት የእኩለ ሌሊት ፀሐይ በመባል ይታወቃል። በአንጻሩ ደግሞ በክረምት ወራት የበጋውን ብርሃን ለማካካስ በሚመስል ሁኔታ ሀገሪቷን ለ24 ሰዓታት ጨለማ ይወርሳታል። ክረምት በአይስላንዳውያን ዘንድ በእጅጉ የሚናፈቅ ወር ነው። ምክንያቱ ደግሞ በድምቀት የሚያከብሩት የገና በዓል በእነዚሁ የክረምት ወራት ውስጥ ስለሚገኙ ነው። በአይስላንድ የገና በዓል በደማቁ ከሚከበሩ በዓላት ዋነኛው በመሆኑ የሀገሪቱ ሰዎች በበዓሉ ሰሞን የሚለብሱት ልብስና ጫማ ሳይቀር ከዚህ በዓል ጋር የተቆራኘ ሊሆን ችሏል። አይስላንድ የመጀመሪያው ስሟ ሰኒላንድ የነበረ ሲሆን ይህንንም ስም ያገኘችው በቫይኪንጎቹ ጊዜ በነበረ ናዶር በተባለ አሳሽ አማካኝነት ነበር። የአሳሽም ከመጀመሪያዎቹ ሰፋሪዎች መካከል እንደነበር ታሪክ አስቀምጧል። ሀገሪቱ የበረዶና የእሳት ምድር በመባል የምትታወቅ ሲሆን ይህንንም ስያሜ ያገኘችው በውስጧ ባለው 11 በመቶ የሚሆን የበረዶ ግግርና 30 በመቶ ደግሞ የእሳተ ገሞራ ቅልጥ አለት አማካኝነት ነው። ከዚህም በተጨማሪ አይስላንድ ከመሬት ውስጥ በሚወረወር ሙቅ የከርሰ ምድር ውሃ የታደለች ሀገር ናት። በዚህም ይህ ፍል የከርሰ ምድር ውሃ 80 ሜትሮችን ወደ ላይ መወርወር ይችላል። ሌላኛው የአይስላንድ ሀብት የሆኑት ግዙፎቹ አሳ ነባሪዎች ሲሆኑ ይህም ቱሪስቶች ወደ ሀገሪቷ ሲጓዙ አይናቸውን ሊያሳርፉ ከሚችሉባቸው ነገሮች መካከል እንዲሆኑ አድርጓቸዋል። አይስላንድ ከተሰጧት በረከቶች አንዱና ታዋቂው ብሉ ላጉን ወይም ላጉን አሱል የተሰኘው የእንፋሎት ስፓ ሲሆን የሚገኘው በደቡብ ምስራቃዊ የሀገሪቷ ክፍል ነው። ውሃው በአማካኝ ከ37 እስከ 39 ዲግሪ የሚለካ ሙቀት አለው። በተጨማሪም እንደ ሲሊካና ሰልፈር የመሳሰሉትን ማዕድኖች በውስጡ ይዟል። ሀገሪቷ ከሚያማምሩ መልክዓ ምድሮቿ ባሻገር በውስጧ ልዩ ልዩ የእንስሳት ዝርያዎችን ይዛለች። ለአብነት ያክል የራሷ የሆነ የፈረስ ዝርያ ያላት ሲሆን ይህም ዝርያ በአብዛኛውን ጊዜ ከተለመዱት ፈረሶች ጋር ሲነጻጸር ቁመቱ እጅግ በጣም አጭር ነው። በተጨማሪም አይስላንድ ባለብዙ ቀለም የባህር ወፎች መገኛ ስትሆን እነዚህም ወፎች በሰዎች ዘንድ በውበታቸው ከመደነቅ ባለፈ ለምግብነትም ይውላሉ። ቲንክቫሌር ብሔራዊ ፓርክ በአገሪቷ የሚገኝ ሌላኛው የቱሪስት መዳረሻ ነው። በውስጡም ሲፍላፊዠር የተሰኘ ቦታ ይገኛል። ቦታውም ሁለት አካባቢዎች የሚለያዩበት የመሬት ስንጥቅ ሲሆን ክፍተቱም ከቅልጥ በረዶ በመጣ ውሃ የተሞላ ነው። ይህም በብዙዎች ዘንድ በውስጡ ለመዋኘት ተመራጭ አድርጎታል። በተጨማሪም ፓርኩ ታሪካዊ ጠቀሜታ ያለው ሲሆን ምክንያቱ ደግሞ አተንጊ የተሰኘው ጥንታዊ የአገሪቱ ፓርላማ በውስጡ መገኘቱ ነው። አይስላንድ ሌላ አስገራሚ እይታን እንድታገኝ ካስቻሏት ነገሮች አንዱ ያላት የውሃ ስብጥር ሲሆን በዚህም ከጠንካራ አለት ላይ ከሚወረወሩት ማራኪ የውሃ ፏፏቴዎች አንስተን እስከ ውቦቹ የባህር ዳርቻዎቿ መጥቀስ እንችላለን። ከነዚህም መካከል ራውንፋሳር ፏፏቴና
45 ሜትር ቁመት በ100 ሜትር ስፋት ያለውን እንዲሁም 400 ኪዩቢክ ሜትሮችን በሰከንድ የሚምዘገዘገውን በአውሮፓ ትልቁ የተባለውን ዴቲፎስ ፏፏቴ ስንዘረዝር ከባህር ዳርቻዎቿ ደግሞ ጥቁሩ የባህር ዳርቻ የሚባለውን ኤሬኒስ ፌያራ እና አልማዝ በመሰሉ የበረዶ ስብርባሪዎች የተከበበውን ዳይመንድ ቢችን እንጠቅሳለን። አይስላንድ እጅግ ከሚያስገርሙ ነገሮቿ መካከል በአገሪቱ የትኛውም ክፍል ብትሄዱ አንዲትም ብትሆን የጉንዳን ዘር አታገኙም። የሚሆነበት ምክንያት አገሪቱ በጠቅላላ በሚባል ደረጃ በበረዶ የተሸፈነች በመሆኑ የተነሳ ነው። በሌላ በኩል አይስላንድ የምትገኝበት ቦታ በአሜሪካና በአውሮፓ መካከል ባለ አማካኝ ስፍራ ላይ በመሆኑ ብዛት ያለው የእሳተ ገሞራ እንቅስቃሴ የሚታይባት ሀገር ልትሆን ችላለች። በዚህም ወደ 130 የሚጠጉ የእሳተ ገሞራ እንቅስቃሴዎች የሚገኙባት ሲሆን ከነዚህም ውስጥ 30ዎቹ አሁን ላይ በግልጽ የሚታዩ የእሳተ ገሞራ ፍንዳታዎች ናቸው። ቱሪስቶች ወደ አይስላንድ ለጉብኝት ሲያቀኑ በቀዳሚነት ሊያዩዋቸው ከሚገቡ ቦታዎች አንዱ ስካትላ እና ኤሃይዣሎኩል ከሚባሉ ሁለት የእሳተ ገሞራ ፍንዳታዎች መካከል የሚገኘው ሶልሃይ ማዮኩል የተባለው ከፍተኛ የሆነ የበረዶ ክምችት ያለበት ስፍራ ሲሆን ይህም ጎብኚዎች በቅልጥ አለቶች መካከል በተከማቸ የበረዶ ክምር ላይ በመጓዝ ልዩ የሆነ ጊዜን በሀገሪቱ እንዲያሳልፉ ያስችላል። በተጨማሪም ሌላ የቱሪስት መዳረሻ ከሆኑት ዋነኞቹ በሀገሪቱ ያሉት የበረዶ ዋሻዎች ሲሆኑ ውስጣቸውም በሚያማምሩ ነጭና ሰማያዊ ቀለሞች የደመቀ ነው። በእነዚህ ድንቅ ውበትን በተላበሱ ስፍራዎች ብቻ የማያበቃው የአይስላንድ ገጽታ እንደ ላትራቢያር የተባለ የብዙ የባህር ወፎች መቀመጫ ከሆነ ድንቅ እይታ ካለው ገደላማ ስፍራ በተጨማሪ በሀገሪቱ በከፍታ ትልቁና 2109 ሜትር ርዝመት ያለውን ሃቫና ዳልሽኒያኮር የተሰኘውን ተራራ አቅፎ የያዘ ነው። ሰው ሰራሽ ከሆኑት የአይስላንድ የጉብኝት አማራጮች መካከል ስንመለከት በቀዳሚነት የምናነሳው በአገሪቱ ዋና ከተማ ሬኮቪክ ውስጥ የሚገኘውን የሃልግሪም ቤተክርስቲያንን ሲሆን ይህ ቤተክርስቲያን የኪነ ህንፃ ንድፉ የተወሰደው በአይስላንድ ያለውን የቅልጥ አለት ፍሰት መሰረት በማድረግ ነው። ቤተክርስቲያኑ 74.5 ሜትር ቁመት ያለው ሲሆን ይህም በአገሪቱ ካሉ ህንፃዎች ትልቁ እንዲሆን አድርጎታል። አይስላንድ እስካሁን ከዘረዘርናቸው የቱሪስት መዳረሻዎች እና ውበትን ከተላበሱ የአገሪቱ አካባቢዎች በተጨማሪም ብዙ ያልተነገሩ አስገራሚ የሆኑ ማህበራዊ፣ ኢኮኖሚያዊና ባህላዊ ጉዳዮች አሏት። ከነዚህም ውስጥ በአይስላንድ ያሉ ወላጆች ለልጆቻቸው እነሱ እንደፈለጉት መጠሪያ ስም ማውጣት አይችሉም። ይልቁንስ ለልጆቻቸው ስያሜ የሚሰጡት በአገሪቱ እውቅ ከሆነውና የመጠሪያ ስሞችን ዝርዝር ከያዘው መዝገብ ውስጥ በመምረጥ ነው። በአገሪቱ ታዋቂ ከሆኑ ስሞችና የብዙ ሰዎች መጠሪያ ከሆኑት መካከል በአብዛኛውን ጊዜ ወንዶች ሆን ሲንጎዱር እና ጉድሞንዱር የተሰኙትን ስሞች በብዛት ይዘው ይገኛሉ። በተመሳሳይ ሴቶች አና፣ ጉድሩን እና ክርስቲን የተሰኙትን ስሞች በአብላጫው ሲጠሩበት ይስተዋላል። የአይስላንድን ኢኮኖሚ ስንመለከት በሀገሪቱ የሚኖሩ ዜጎች ለኑሮ የሚያወጡት ወጪ ከፍ ያለ ሲሆን በዚህም ርካሽ ዋጋ አለው በተባለ አንድ ሬስቶራንት ውስጥ ምሳ እንብላ ብለው ጎራ ቢሉ ለአንድ ምግብ $40 መክፈል ይጠበቅባቸዋል። እረ ማወራረጃም ያስፈልገናል ካሉ ደግሞ የኮካኮላ ዋጋ $3 ሲሆን ቢራ ደግሞ $7 ይሸጣል። ሌላኛው የአይስላንዳውያን ከፍተኛ ወጪ ከሆኑት መካከል የቤት ኪራይ በዋነኝነት ሲጠቀስ በሀገሪቱ አንድ ክፍል ቤት ለመከራየት ሰዎች እስከ $1600 ወጪ ማውጣት አለባቸው። በአይስላንድ የሚገኙ ሰራተኞች በአማካኝ $3600 ደሞዝ በወር ይከፈላቸዋል። ይህም በዓለማችን ካሉ ከፍተኛ ደሞዝ ተከፋይ ዜጋ ካሏቸው ሀገራት ውስጥ በቀዳሚነት እንድትጠራ አስችሏት። በሌላ በኩል የአይስላንድን ባህላዊ ምግብና መጠጦች ስንመለከት ሀካሮ የተሰኘውን ከሻርክ ስጋ የሚሰራውንና ሌላኛውን ከበግ ጭንቅላት የሚሰራውን ስቪግ የተባለውን ባህላዊ ምግባቸውን መጥቀስ ይቻላል። ከባህላዊ መጠጦቻቸው ደግሞ በዋነኝነት የሚጠቀሰው ብሬኔቪን በመባል የሚታወቀው የአልኮል መጠጥ ሲሆን የሚሰራውም ከተብላላ የተፈጨ ድንችና ካራዌ ከተባለ የእህል ዘር አማካኝነት ነው። ስፖርት በአይስላንዳውያን ዘንድ ትኩረት ከሚሰጣቸው ጉዳዮች መካከል ይገኛል። በዚህም ሀገሪቱ ከምትታወቅበት የእጅ ኳስ አንስተን እንደ ፈረስ ግልቢያ፣ ቅርጫት ኳስ፣ ቮሊቦል እና እግር ኳስ የመሳሰሉትን መዘርዘር እንችላለን። ነገር ግን አንድ የስፖርት አይነት በእጅጉ በሀገሪቱ ውስጥ የተከለከለ ነው። እሱም ቦክስ ነው። ምክንያታቸው ደግሞ ሀገሪቱ ውስጥ ጸብና ውከት ይፈጥራል የሚል ፍራቻ ስላደረባቸው ነው። የአይስላንድን ከልክ ያለፈው ውበትና ማማር እንዲሁም የሀገሪቱን የባህላዊ ቤት አሰራርና ባቡር የሚባለው መጓጓዣ በሀገሪቱ የማይታወቅ እንደሆነ ማንሳት ቢቻልም እኛ ግን ከብዙ በጥቂቱ አይስላንድን ባለ መልኩ አስቃኝተናቸዋል።